ነቢዩላህ ሱለይማን አለይሂ ሰላም ነቢይነትና ንግስናንና ነቢይነትን አንድ ላይ አጣምሮ የሰጣቸው ብቸኛ ነቢይ ነቢዩላህ ሱለይማን ናቸው። ወወሪሰ ሱለይማኑ ዳውድ የአባታቸውን የዳውድን ውርስ ወርሰው ለትልቅ ወሰኸርና ለሁ ሪሓ ንፋስን አላህ አገራላቸው። የአንድ ወር ጉዞን በአንድ ቀን በማይሞላ ጊዜ ሄደው ይመጣሉ። በንፋስ አማካኝነት ንፋስን ተሰብሰብ ይሏታል። እዛች ንፋስ ላይ መቀመጥ ያለባቸው ቦታ ላይ ኩርሲይ ላይ ይቀመጣሉ። ንፋስ ይዛቸው ትሄዳለች የፈለጉበት ቦታ ላይ። ከዛስ ጂኒውን አገራላቸው፣ አዕዋፎችን አገራላቸው፣ ሰዎችን አገራላቸው። ሁሉም ወታደሮቻቸው ናቸው። ይሄውላ ኒዕማ በዙሪያቸው ላይ መኖሩን አዩና አልተንቦጣረሩ፣ ኩራት ውስጥ አልገቡም። ይሄ እኮ ስለሚገባኝ ነው፣ ይገባኛል፣ የእንትና ዘር እኮ ነኝ፣ የእንትና ልጅ እኮ ነኝ፣ እንትን ስለሆንኩኝ እኮ ነው፣ በጣም ዲግሪ ስለያዝኩኝ ነው፣ ማስትሬት ስላለኝ ነው ይባላል እንዴ? አይባልም። ያላቸው ብዙ ማስትሬት ይዘው እኮ የቀን ጉርሻ የሌላቸው ሰዎች አሉ አይደል? ምንም ነገር ትምህርት አሁን ለይተው የማያውቁ ሰዎች ደግሞ በቀን በሚሊዮን ብር የሚያገላብጡ ደግሞ አሉ። ስለ ተማርክ አይደለም፣ ነሲብ ሲሆን ነው፣ ከአላህ ዘንድ ሲለቀቅልህ ነው። አካውንቱን እሱ ሲለቅልህ ተለቀቀ፣ ማንም አይዘውም። አላህ የለቀቀውን አካውንት ማንም አይዘውም። እሱ እዛ ከቆለፈው ደግሞ ምንም ብትጥር ምንም ብትለፋ አፈር ብትበላ ከተያዘ ተያዘ ነው። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ ሪዝቃችሁ ሰማይ ላይ ነው ያለው። ሰማይ ላይ ያለውን ለማስለቀቅ ምድር ላይ ምንድን ማድረግ አለባችሁ? መክፈቻውን መጫን አለባችሁ። ምድር ላይ ያለው መክፈቻ ምንድን ነው? አልሐምዱሊላህ ነው። ስታመሰግኑኝ እጨምርላችኋለሁ። ይሄ የአላህ ቃል ነው። ቃሉን የሚያጥፍ አይደለም። አላህ በቃሉ የሚገኝ ነው። ነቢዩላህ ሱለይማን አለይሂ ሰላም ምን አሉ? ሁሉ ነገር አላህ ሲያገራላቸው ምን አሉ? ሃዳ ሚን ፈድሊ ረቢ፣ ይህ እኮ ከጌታዬ ዘንድ ከአላህ ሱብሓነሁ ወተዓላ ዘንድ የተቸረ ስጦታ ነው፣ የአላህ ፈድል ነው። አይደለም ነው እንዴ? የአላህ ፈድል ነው። ሊየብልወኒ አአሽኩሩ አም አክፉር፣ አላህ እኮ ሊሞክረኝ ፈልጎ ነው። ታመሰግነኛለህ ወይስ ትክደኛለህ ብሎ ሊሞክረኝ ፈልጎ ነው። ወመን ሸከረ ፈኢነማ የሽኩሩ ሊነፍሲሂ፣ ያመሰገነ ምስጋናው ለሱ ነው፣ ለራሱ ለሰውየው። አላህ የሚጠቀመው ነገር የለም። አልሐምዱሊላህ ስትለው ይጨምርልሃል፣ ይጨምርለታል። ለአላህ ሳይሆን ለአንተ ነው የሚጨምርልህ።